ሻሎም የተወደዳችሁ ቅዱሳን፣ እኔ ወንድማችሁ ፓስተር ክርስቲያን ነኝ ከእግዚአብሔር ከዋክብት ቤተክርስቲያን እንዲሁም ከከዋክብቱ ጉባኤ። እንግዲህ መልካም የሆነ ልዩ የማለዳ ጸሎት ጊዜ እያሳለፋችሁ እንደሆነ አምናለሁ። እግዚአብሔርም ደግሞ እየረዳችሁ እንደሆነ በጣም አምናለሁ። አንዳንድ ነገሮችን እግዚአብሔር እየገለጠላችሁ እንደሆነ፣ አንዳንድ ስራቶችን በዚህ የማለዳ ጸሎት እግዚአብሔር እየፈታ እንደሆነ፣ በህይወታችሁ፣ በትዳራችሁ፣ በልጆቻችሁ፣ በጤናችሁ እግዚአብሔር መልካም ነገር እያደረገ እንደሆነ አምናለሁ። እግዚአብሔር ደግሞ ለሱ የተመሰገነ ይሁን። መፈለግንም ማድረግንም በውስጣችን ላይ የሚያደርገው የሚጨምረው እግዚአብሔር ስለሆነ ይህን ነገር ጠዋት ተነስታችሁ እንድትጸልዩ፣ አብራችሁ እንድትቃትቱ፣ ህይወታችሁን ነፃ እንድታስለቅቁ እያደረጋችሁ ያለው እግዚአብሔር ስለሆነ እግዚአብሔር ክብሩን ይውሰድ። ዛሬም ደግሞ ከኔ ጋር በአንድ ርዕስ ጉዳይ ላይ እንጸልያለን። እግዚአብሔር እንዳስለመደን መልካም ነገር ያጠግበናል ብዬ አስባለሁ። ዛሬ የምንጸልይበት ርዕስ እንግዲህ በሌሊት ላይ ጠላት የዘራብንን ዘር ስለመንቀል ነው የምንጸልየው። እንግዲህ አንዱ የጠላት ቴክኒክ ምንድነው? በህይወታችን ላይ እኛ ባልነቃንባቸው ነገሮች ላይ ጠላት የራሱን ዘር አስቀምጦ ይሄዳል። ስለዚህ ያ ዘር ደግሞ ይበቅልና ህይወታችን ላይ ገደብ ሆኖ ይቀመጣል ማለት ነው። መጽሐፍ ቅዱስ ሲናገር በማቴዎስ ወንጌል ምዕራፍ 13 ቁጥር 25 ላይ እንደዚህ ይላል፣ ሰዎቹ ሲተኙ ግን ጠላት መጣና በስንዴው መካከል እንክርዳድን ዘርቶ ሄደ ይለናል። ስለዚህ አንዳንዴ በህይወታችን ላይ ያሉ አንዳንድ በሽታዎች፣ አንዳንድ ግጭቶች፣ አንዳንድ የትዳር መናጋቶች፣ አንዳንድ ገደቦች እንግዲህ በሌሊት እያለን እኛ ተኝተን እያለ ጠላት መጥቶ የሚዘራብን ክፉ ዘሮች ሲበቅሉ ነውና ይሄን ነገር ሁሌ ማለዳ ይህንን ጸሎት የምትሰሙ ሰዎች ለማሳሰብ ወዳለሁ። ሁሌ ማለዳ ጠላት ምን ዘርቶ እንደሄደ ስለማናውቅ ሌሊት ላይ እየተነሳን ይህንን ጠላት የዘራብንን ዘር የማራገፍ የመንቀል የተቃውሞ ጸሎት ያስፈልጋል ማለት ነው። ምክንያቱም ጠላት ብዙ ጊዜ እኛ ባልነቃንበት ነገር ነው መጥቶ የሚያጠቃን ማለት ነው። ስለዚህ ዛሬ በዚህ ጉዳይ ላይ እንጸልያለን። ጠላት እናንተ ተኝታችሁ፣ እናንተ ባልነቃችሁበት ሁኔታ ላይ፣ እናንተ አክቲቭሊ ባልተንቀሳቀሳችሁበት፣ እናንተ ሐሳቡ በሌላችሁ አይዲያው በሌላችሁ ጉዳይ ላይ ጠላት ግን መጥቶ የእናንተን ነገር ይዞ ዘርን ዘርቶ ያ ዘር ደግሞ በቅሎ የእናንተን ነገር ይዞ ከሆነ ዛሬ ያንን ዘር እንነቅላለን፣ ከህይወታችን ላይ እናስለቅቃለን። ከትዳራችን ላይ፣ ከልጆቻችን ላይ፣ ከጤናችን ላይ፣ ከቢዝነሳችን ላይ፣ ከስራችን ላይ፣ ከሰላማችን ላይ፣ ከየትኛውም ህይወታችን ክፍል ጠላት እኛ ባለማወቅ የተዘራብንን ዘር እናስለቅቃለን ማለት ነው። ስለዚህ ይህን የምትሰሙ ወንድምና እህቶቼ አብራችሁኝ በታላቅ ቁጭት ውስጥ ሆናችሁ እንድትጸልዩ እፈልጋለሁ ማለት ነው። ስለዚህ አሁን እንጸልያለን፣ በደንብ እንጸልያለን። የተዘራብኝ ዘር ይነቀል እያላችሁ እኔ በእንቅልፍ ላይ ሆኜ እኔ ተኝቼ እኔ ባለማወቅ ውስጥ ሆኜ ጠላት መጥቶ የዘራብኝ ዘር ካለ ዛሬ እነቅላለሁ እያላችሁ ጸልዩ። አብራችሁኝ ጸልዩ። ጌታ ኢየሱስ ይባርካችሁ። እግዚአብሔር ሆይ እጸልያለሁ ይህንን ድምፄን በሚሰሙና ይህን ድምፄን በሚያደምጡ ዛሬ ማለዳ ከኔ ጋር አብረው ሊጸልዩ በወደዱ ሰዎች መካከል አብረን ስምህን እንጠራለን። አንተ ቦታ አይገድብህም፣ አንተ ጊዜ አይገድብህም። ምንም ያክል ሩቅ ቦታ ብንሆን ለመንፈስህ ግን የሚርቅ ቦታ የለም። መንፈስህ የማይደርስበት ቦታ የለም። መንፈስህ የማይነካው ነገር የለም። ያንተ ቃል የማይደርስበት ቦታ የለም። እግዚአብሔር ሆይ ዛሬ እኔና ወንድሞቼ እኔና እህቶቼ በተኛንበት ጊዜ ጠላት መጥቶ የዘራብንን ዘር በክርስቶስ ኢየሱስ ደም እንነቅላለን። እግዚአብሔር ሆይ አንተ የማትከብርበት ሕይወታችን የተተበተበበት ሕይወታችን የተያዘበት የእህትና የወንድሞቼ ሕይወት የተያዘበት የትኛው አይነት የጠላት ዘር ካለ በክርስቶስ ኢየሱስ ደም ጸልያለሁ፣ የተነቀለ ይሁን። በኢየሱስ ደም ነቅላለሁ፣ የተነቀለ ይሁን። የበሽታ ዘር ቢሆን ይነቀል፣ የመርገም ዘር ቢሆን ይነቀል፣ የጭንገፋ ዘር ቢሆን ይነቀል። ጠላት እኛ ተኝተን መጥቶ የዘራው ዘር ካለ በክርስቶስ ኢየሱስ ደም ዛሬ እነቅላለሁ፣ የተነቀለ ይሁን። የትኛውም የጨለማ ዘር የተነቀለ ይሁን። አዛለው ይነቀል። ከእህቶቼ ሕይወት ላይ ይነቀል። ከወንድሞቼ ሕይወት ላይ ይነቀል። ከልጆቼ ሕይወት ላይ ይነቀል። ከወንድሞቼ ስራ ላይ ይነቀል። ከእህቶቼ ስራ ላይ ይነቀል። ከእህትና ከወንድሞቼ ትዳር ላይ ይነቀል። በኢየሱስ ክርስቶስ ጠላት የዘራውን ዘር ነቅላለሁ። ጠላት የዘራውን ዘር ነቅላለሁ። ጠላት የዘራውን ዘር ነቅላለሁ። ጠላት የዘራውን ዘር ነቅላለሁ።
በክርስቶስ ኢየሱስ እህቶቼ ባላሰቡበት፣ ወንድሞቼ ባላሰቡበት በተኙበት የተዘራ የበሽታ ዘር ዛሬ የተነቀለ ይሁን። ወንድሞቼ ጸልይላችኋለሁ። እናንተ ሳታውቁት የተዘራባችሁ ዘር የተነቀለ ይሁን። እህቶቼ እናንተ ሳታውቁት የተዘራባችሁ ዘር የተነቀለ ይሁን በኢየሱስ ክርስቶስ። መጽሐፍ ሲናገር ሰዎቹ ሲተኙ ጠላት መጣና በስንዴው መካከል እንክርዳድን ዘርቶ ሄደ ተብሎ እንደተጻፈ ጠላት እናንተ ተኝታችሁ መጥቶ ጤናችሁ ላይ እንክርዳድን ዘርቶ ከሆነ ዛሬ እንክርዳዱን ነቅለዋለሁ፣ የተነቀለ ይሁን። በሽታን ነቅለዋለሁ፣ የተነቀለ ይሁን። ጭንገፋን ነቅለዋለሁ፣ የተነቀለ ይሁን። ድንዛዜን ነቅለዋለሁ፣ የተነቀለ ይሁን። በትዳር መካከል ግጭትን የዘራ በኢየሱስም ዘሩን ነቅላለሁ፣ ዘሩን ነቅላለሁ፣ የተነቀለ ይሁን። በጌታ በኢየሱስ ስም ዘሩ የተነቀለ ይሁን። የጠላት ዘር የተነቀለ ይሁን። በጌታ በኢየሱስ ስም ዘሩን እነቅለዋለሁ። ከተዘራባቸው አይምሮ ላይ እነቅላለሁ። ከተዘራባቸው ፋይናንስ ላይ እነቅላለሁ። ከተዘራባቸው ትዳር ላይ እነቅላለሁ። ከተዘራባቸው ሰላም ላይ እነቅላለሁ። ከተዘራባቸው ወንድምና እህት ላይ እነቅላለሁ በጌታ በኢየሱስ ስም። እናንተ ተኝታችሁ ልጆቻችሁ ላይ ዘር ተዘርቶ ከሆነ ያ ዘር በኢየሱስ ስም ይነቀል። ያ ዘር በጌታ በኢየሱስ ስም ይነቀል። ያ ዘር በኢየሱስ ስም የተነቀለ ይሁን። ያ ዘር በኢየሱስ ስም የተነቀለ ይሁን። በድብቅ በሚስጥር የተዘራ ዘር በሀገር ውስጥ በሀገር ውጭ ያላችሁ በኢየሱስ ክርስቶስ ስም የድብቁ ዘር የተነቀለ ይሁን። የድብቁ ዘር የተነቀለ ይሁን። ዛሬ በዚህ ማለዳ የተዘራባችሁን ዘር ነቅላለሁ በኢየሱስ ክርስቶስ ስም። ከቤታችሁ ላይ የጨለማ ዘር የተነቀለ ይሁን። ከቤታችሁ ላይ የጨለማ ዘር የተነቀለ ይሁን። ከቤታችሁ ላይ የጨለማ ዘር የተነቀለ ይሁን። ወንድሞቼ አንድ ነገር እንድነግራችሁ ፈልጋለሁ። ጠላት እናንተ በተኛችሁ ጊዜ እንክርዳድን ዘርቶ ሊሄድ ይችላል። በሽታን ዘርቶ ሊሄድ ይችላል። ጭንገፋን ዘርቶ ሊሄድ ይችላል። ማጣትን ዘርቶ ሊሄድ ይችላል። ይባስ ብሎ ደግሞ በልጆቻችሁ አይምሮ ላይ እናንተ የማትፈልጉትን እግዚአብሔር የማይከብርበትን ዓለም ስልጣኔ የምትለውን ነገር በስልጣኔ ስም የያዘችውን ነገር ጠላት የልጆቻችሁ አይምሮ ላይ ዘርቶ ሄዶ ሊሆን ይችላል። ዛሬ ግን ከልጆቻችሁ አይምሮ ላይ የክፉ ዘር በኢየሱስ ክርስቶስ ስም ተነቀለ። ዛሬ በኢየሱስ ስም ተነቀለ። ዛሬ በኢየሱስ ስም ተነቀለ። ዛሬ በኢየሱስ ስም ተነቀለ። የክፋትን ዘር እነቅላለሁ። የክፋትን ዘር እነቅላለሁ። ከቤታችሁ ላይ የችግርን ዘር እነቅላለሁ። የገደብን ዘር እነቅላለሁ። የሊሚቴሽንን ዘር እነቅላለሁ። በኢየሱስ ስም ገደብ ከቤታችሁ ላይ የተነቀለ ይሁን። ራጎዜ ለባሺያ ታካራዳባያ ዛላ ክራኖ ቫሳዳዳቦሳ ድምፄን የምትሰሙ ቅዱሳን በኢየሱስ ስም ዘሩን ነቅላለሁ እያላችሁ ጸልዩ። የተዘራብኝን ዘር ነቅላለሁ እያላችሁ ጸልዩ። ይህንን ዘር በቤቴ ላይ አልፈልገውም እያላችሁ ጸልዩ። ይህን ዘር በቤቴ ላይ አልፈልገውም በጌታ በኢየሱስ ክርስቶስ ስም። ለዚህ ዘር የሚሆን ቦታ በቤቴ ላይ የለም፣ በትዳሬ ላይ የለም። ጠላት የዘራኸውን ዘር ዛሬ ነቅየዋለሁ እያላችሁ ጸልዩ። ራኮ ዜዴ ባጋዳዳቡሳ ሩባባሺያ ካሮቴ ለበሼ ባራካዳላቦራ ራማ ሐዙ ፕራኮዛንታ ለክረንዳላባሺ ካራዳቦሲያ አክላራዳቦሬ ለበገዴቦሳ በጌታ በኢየሱስ ስም በልጆቻችሁ አይምሮ ላይ የተዘራ ዘር ይነቀል። በኢየሱስ ስም በትዳራችሁ ላይ እግዚአብሔር በትዳር ላይ የተዘራውን ዘር ሲነቀል እመለከታለሁ። በትዳራችሁ ላይ የተዘራ ዘር ይነቀል። በሰላማችሁ ላይ የተዘራ ዘር ይነቀል። በጤንነታችሁ ላይ የተዘራ ዘር ይነቀል። በገንዘባችሁ ላይ የተዘራ ዘር ይነቀል። በክርስቶስ ኢየሱስ ደም አዛለሁ። ዘሮች፣ ክፉ ዘሮች ይነቀሉ። ክፉ ዘሮች ይነቀሉ። ክፉ ዘሮች ይነቀሉ። በሌሊት የተዘራ ዘር ይነቀል። በሌሊት የተዘራ ዘር ይነቀል። በሌሊት የተዘራ ዘር ይነቀል። በክርስቶስ ኢየሱስ ደም አምኜ ጸልያለሁ። የክፋት ዘሮች ተነቅለዋል። የጨለማ ዘሮች ተነቅለዋል። የጭንገፋ ዘሮች ተነቅለዋል። የማጣት ዘሮች ተነቅለዋል። ትዳራቸውን የሚበጠብጡትን በሌሊት ጠላት የዘራቸውን ዘሮች ዛሬ በኢየሱስ ስም ነቅያቸዋለሁ። ተነቅለዋል። በክርስቶስ ኢየሱስ ደም ጸልየናል። እግዚአብሔር ሆይ ስለነቀልከው አመሰግናለሁ። ከወንድሞቼ ሕይወት ላይ ስለነቀልከው አመሰግናለሁ። ከወንድሞቼ ሕይወት ላይ ስለነቀልከው አመሰግናለሁ። ከእህቶቼ ሕይወት ላይ ስለነቀልከው አመሰግናለሁ። ጠላት እነሱ ሳያስቡ በሌሊት በእንቅልፍ እያሉ መጽሐፍ ቅዱስ ላይ እንደተጻፈው መጥቶ የዘራባቸውን ዘር የዘራውን እንክርዳድ በኢየሱስ ስም ከመካከላቸው ስለነቀልከው አመሰግናለሁ።
ይህን ጸሎቴን የምትሰሙ ወንድምህና እህቶቼ ዛሬ ህይወታችሁ ነፃ ወጣ። እናንተ ከማትፈልጉት ነገር ነፃ ወጣ። እግዚአብሔር ካልፈቀደው ነገር ነፃ ወጣ። እግዚአብሔር ካልፈቀደው ነገር ነፃ ወጣ። እግዚአብሔር ካላየላችሁ ነገር ነፃ ወጣ። በህይወታችሁ ላይ ያለው እንክርዳድ ሁሉ ዛሬ ማለዳ ላይ በኢየሱስ ክርስቶስ ስም እንክርዳዱ ተነቃቅሎ ወደ እሳት ተጥሏል። እግዚአብሔር ስለዚህ የተባረከ የተመሰገነ ይሁን። አብራችሁን የጸለያችሁ ወንድምና እህቶች ዛሬ ማለዳ ብዙ ነገር በህይወታችሁ ላይ እንደተሰራ አምናለሁ። በጌታ በኢየሱስ ክርስቶስ ስም ህይወታችሁ ነፃ እንደወጣ አምናለሁ። እናንተ ሳታስቡት የተዘራው ዘር እንደተነቃቀለ አምናለሁ። ከዛሬ ቀን ጀምሮ ህይወታችሁ ነፃ ወጥቷል። ይህንን ግን የማስጠበቅ ኃላፊነት አለባችሁ። ሁሌ ማለዳ ጠላት መጥቶ የዘራው ዘር ስለሚኖር ይህን ዘር መንቀል፣ ይህን ዘር መንፈሳዊ ዓለም ላይ ሄዳችሁ መቃወም ያስፈልጋል። የልጆቻችሁን፣ የእናንተን፣ የትዳራችሁን፣ የሰላማችሁን፣ የጤናችሁን ቅጥር ማስጠበቅ ያስፈልጋል። ስለዚህ ዛሬ መልካም ጊዜ እንዳሳለፍን ተስፋ አደርጋለሁ። ወንድማችሁ ፓስተር ክሪስ ነኝ ከከዋክብቱ ጉባኤ። እንዲሁም ደግሞ ከወንድሞቼ እና ከመንፈሳዊ አባቴ ጋር የሚቀጥሉትን ጸሎቶች አብራችሁ እንድትጸልዩ እንድትካፈሉ በሌላም ጊዜ ብዬ ላሳስባችሁ ወዳለሁ። ምስክርነት ካላችሁ በምታገኟቸው ስልክ ቁጥሮች እየደወላችሁ እንድታሳውቁን ይሁን። እንዲሁም ደግሞ ይህንን ቪዲዮ ሼር እንድታደርጉላቸው ለወንድም ለእህቶቻችሁ፣ እንደዚሁ ደግሞ ይህ ክፉ ዘር መነቀል አለበት ብላችሁ ለምታምኑት ቤተሰቦቻችሁ፣ ጓደኞቻችሁ፣ እህት ወንድሞቻችሁ ሁሉ ይህንን ቪዲዮ ሼር እንድታደርጉላቸው ይሁን። ዛሬ ደግሞ ለመጀመሪያ ጊዜ አብራችሁን የጸለያችሁ ቅዱሳኖች ካላችሁ እንኳን ደህና መጣችሁ ልላችሁ ወዳለሁ። በራችን ሁሌም ለእናንተ ክፍት ነው። ጌታ ኢየሱስ ይባርካችሁ። ወዳችኋለሁ። ተባረኩ።